ታላቅ የምስራች የያዘ የቴዲ አፍሮ ዝምታ አሁን ግን በአዲስ መልእክት ይዞልን ብቅ ብሏል። ዝምታውን ሰበረ፣ እንዲህ ሲል ተናገረ። እስካሁን የተዘረፈብኝ ነገር የለም፣ እውነቱን መናገር እቀጥላለሁ ይላል የሰጠው መግለጫ። ሙሉ ዝርዝር ላስደምጣችሁ። የአክብሮት ሰላምታዬን በማስቀደም ለመላው ኢትዮጵያውያን ወገኖቻችን በክፉም በደጉም አልፋችሁ እንኳን ለዚህች ዕለት አደረሳችሁ እላለሁ። እስከዚህ ደቂቃ ድረስ በሙዚቃ አልበሜ ምክንያት የተከለከልኩት ነገር፣ የተዘረፈብኝም ስቱዲዮ ወይም የታሰረብኝ ሰው የለም። የኔ ጉዳይ አስጨንቋችሁ በየማህበራዊ ሚዲያ የሞገታችሁ የጠየቃችሁ ከልብ አመሰግናለሁ። በዚህ አገር ሁሉም ዜጋ እኩል እንዲታይ፣ የሁሉም ሰው ነፃነቱ እንዲከበር፣ ፍትህና ርትዕ እንዲከበር እንደ ጀግኖች እናትና አባቶቻችን ያለምንም ፍርሃትና አድርባይነት እንታገላለን። ምክንያቱም እኛ ኢትዮጵያውያን ነን። የራሳችንን አንሰጥም፣ የሌላም አንፈልግም። በደልን አንሸከምም፣ ሌሎችንም አንበድልም። ሳንበድል ተበደልን አንልም፣ ተበደልንም አንገትም ደፍተን አንቀርም። አንገታችን ቀና አድርገን እውነቱን እንናገራለን። ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል ሲል በፊርማው ያረጋገጠበትን መግለጫ ዝምታው ቢያስፈራም እርሱ ግን ዛሬም ነገም ወደፊትም እውነቱን እናገራለሁ፣ ግን በማህበራዊ ሚዲያዎች ላይ የሚሰነዘሩት ነገሮች በሙሉ ውሸት ናቸው ሲል እውነቱን በራሱ ገጽ ላይ አስፍሮልናል። ድምፃዊ ቴዲ አፍሮ ይህንን መግለጫ እየሰጠው ከሰሞኑ እንደዚህ ብሎ ከተዘገቡና ማህበራዊ ሚዲያ ከሞሉት መረጃዎች በመነሳት ነበረ። የነበረውን ዜና እስቲ ላስታውሳችሁ። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩ ተጋለጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሴሚሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብሮ መግባታቸውን የአይን እማኞችና የቅርብ ምንጮች አረጋገጡ። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሶ ለመግባት የህንፃውን ጥበቃ ማለትም ዘበኛው በከፍተኛ ሁኔታ መደብደባቸው ተገልጿል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ነው። ከዚህም የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረውን ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት፣ የፈጠራ ስራዎቹን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞቹን የሚገኙበት እንዲሁም አዳዲስ ሀሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት የፖሊስ አካላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል። እነዚህ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊያኑን አዳዲስ ስራዎችና ሚስጥራዊ የጥበብ ማህደሮችን የያዙ በመሆናቸው በድምፃዊው አእምሯዊ ንብረቶች ላይ የተደቀነውን አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀርና የቅርብ ጓደኛ የሆኑት አቶ የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁን ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ጥቃት ሆን ተብሎ የጥበብ ስራዎቹን ለማሰናከል፣ ያልወጡ ስራዎቹን ለመውሰድና በድምፃዊው ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎችም የጥበብ ባለሙያ አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም የተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎችም እየተነሱ ይገኛል። ታዲያ ይህ ጉዳይ ከምን አግባብ የተደረገ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩን። አብራችሁ ስለነበራችሁ እጅግ አመሰግናለሁ። መልካም ቀን።